ከምታዩት ህልም በላይ ለህልሙ የምትሰጡት ትርጉም ዋጋ አለው። ለህልሙ ምን ምትሉት የምትሰጡት ትርጉም ምን አለው? ዋጋ አለው። ሰውየው ምን ላይ ተሳሳተው? ትርጉም ላይ ተሳሳተው። ቢኮዝ በእነሱ ሀገር ጥቁር መልበስ የደስታ ምልክት ነው። ከለበሳችሁት ልብስ በላይ ለልብሱ የሚሰጠው ትርጉም ይበልጣል። ምንም ነገር ሳይኖራችሁ ባዶ ሆናችሁ ሱፍ ለበሳችሁ፣ ቆንጆ የምትሉትን ሽቶ አደረጋችሁ፣ ከረባት አደረጋችሁ፣ ሄዳችሁ ደን ቅድሚያ ለነሱ ይሰጥ ይላል። ምንድነው እዚህ ውስጥ የሰራው ስትሉ ትርጉም ነው። ዮሴፍ በመልካም ሲተረጉም አየው። ዮሴፍ ምን ብሎ እንደሸወዳችሁ ልንገራችሁ። ትርጉሙን ከእግዚአብሔር እንደመቀበል ለዮሴፍ ነገሩት። ዛምታይምስ ቢጉ ሚስቴክ ያያችሁትን ህልም ለእግዚአብሔር ትርጉሙ እንዲሰጣችሁ ከመጠየቅ ይልቅ ለፓስተር ተነግሩታላችሁ። ትመጡና ለሰንበሪ ተነግሩታላችሁ። ዮሴፍ እኮ እየነገራችሁ የዚህ ህልም ትርጉም የሚገኘው ከእግዚአብሔር ነው አላቸው። ከዛም እንደተፈታል ንገሩኝና ጸልይላችኋለሁ አላቸው። ነገሩት። አልጸለይም፣ ቀጥታ ትርጉም ውስጥ ገባ። ነገር ግን የተፈጠረው ነገር ምን እንደሆነ ልንገራችሁ። ሰውየው አኖይንትድ የሆነ ሰው ነው። ከ3 ቀን በኋላ አሞሮች ይበሉሃል ካለ አሞሮች ይበሉሃል። ሳምታይምስ ትልቁ ቢጉ ፕሮብሌም እንደሆነ ታውቃላችሁ። ከፕሮፌት ሚራክል ጋር ተጨቃጨቁ በህልማችሁ አያችሁ። ከፓስተር ሚኮይም ከሆነ ሰው ጋር ተጨቃጨቁ አያችሁ። አይ ጧት ስነሳ በቃ ከልጣላ ነው ብላችሁ አይደለም ማሰብ ያለባችሁ። ባህሪያችሁን ስለመቀየር ነው ማሰብ ያለባችሁ። የሆነ በጣም የእናንተን ላይፍ የሚቀይር ንግድ መጥቶ እዛ ንግድ ውስጥ በህልም ስትጨቃጨቁ ንግዱ ሲፈርስ ካያችሁ ጧት ተነስታችሁ ትችዋለሁ እንዳትሉ። ያ ህልም አላርም ነው። አንዳንድ ጊዜ አንዳንድ አጋንንቶችን መሸሽ ከፈለጋችሁ ስፍራ ነው መቀየር ያለባችሁ። ስፔሻሊ ደግሞ ይሄ የድህነት መናፍስቶች ሁለተኛ የሚጠላው ነገር የእምነት የድፍረት እርምጃ ይጠላል። የእምነት የድፍረት እርምጃ ይጠላል። ሳምታይምስ አማኝና ደፋሩ ናችሁ ተንቀሳቀሱ። 2 ዓመት ሙሉ እግዚአብሔር በእግሬ መሄድ አልፈልግም ብላችሁ ጸልያችኋል። አሁን 3ኛ ዓመት መጥቷል። ጸሎቱን እንዳትደግሙት። ቢኮዝ እግዚአብሔር ከ2 ዓመት በፊት ሰምቷችኋል። ያልሰማችሁት ለመሰላችሁ እናንተ 2 ዓመት ሙሉ ይደገማችሁት። ማድረግ ያለባችሁ ልብሳችሁን ልበሱ፣ ጥሩ ነገር አድርጉ፣ የመኪና መሸጮች ቦታ ሂዱ። እቺ መኪና ስንት ነች በሉ። ያኛውስ ኤቭሪ ታይም ሁሉ ጊዜ እቺን ቃል እናገራለሁ። Every time I say this word, 3 ነገሮች አሉ። there are 3 things. ቪዥን ወይ ድሪም አለ። There's vision or dream. ከዛ የቪዥን ወይ የድሪም ኢንተርፕሪቴሽን አለ። There's a interpretation of the dream or the vision. ከዛ ኢንተርፕሪቴሽን ውስጥ ደግሞ የሚገኝ ሪቨሌሽን አለ። And after the interpretation, revelation will be revealed. ከድሪም እና ከቪዥን ኢንተርፕሪቴሽን ይበልጣል። It is greater than dream and dream interpretation. ከኢንተርፕሪቴሽን ደግሞ የምታገኙት ሪቨሌሽን ይበልጣል። And in revelation is greater than interpretation. ከምታዩት ህልም በላይ ለህልሙ የምትሰጡት ትርጉም ዋጋ አለው። So your interpretation have greater value than the dream. እየሰማችሁ ነው? ለህልሙ ምን ምትሉት የምትሰጡት ትርጉም ምን አለው? ዋጋ አለው። Has greater value. ምሳሌ ቀላል አማርኛ ልንገራችሁ። Let me give you an example. እናንተ እዚህ ያላችሁ You are here. ሰው ሙቶባችኋል። Yes, somebody has died. ጥቁር በጥቁር ለብሳችኋል። And you are wearing black clothes. የለበሳችሁት ጥቁር የሐዘን ምልክት ነው። And the black clothes is a sign of sadness. ከዛ አንድ ህንዳዊ ጓደኛ አላችሁ። There's somebody, a Hindi guy. ጥቁር መልበሳችሁን አየ። He saw that you were wearing a black በስፒከር clothes. ዘፈን ከፍቶ እየደነሰ መጣ። And he came dancing to you. ሰውየው ምን ላይ ተሳሳተው? What is the mistake of the man? ትርጉም ላይ ተሳሳተው። ቢኮዝ በእነሱ ሀገር ጥቁር መልበስ የደስታ ምልክት ነው። He misinterpreted your clothes. ከለበሳችሁት ልብስ በላይ ለልብሱ የሚሰጠው ትርጉም ይበልጣል። So the interpretation is greater than the clothes. ለዛ sometimes አይታችሁ ከሆነ That's why sometimes when you see ልክ በቁምጣ ቸርች መጣችሁ you came inside church with a short. ወይም በቁምጣ የመንግስት ቢሮ ወይ በቱታ ሄዳችሁ የመንግስት ቢሮ You went to a office on sweatpants. በቱታ ነው ሄዳችሁት። You went there. then ኃላፊው the head ያያችኋል፣ sees you, እሷን አውሯት ይላችኋል። and he sends you to somebody else. ለምን እንደዚህ ያላችሁ? This is why he said that. የለበሳችሁት ልብስ የሰጠው ትርጉም አለ። Because your clothes gave a meaning. እሱ የሰጠው ትርጉም ከእናንተ ቫልዩ ይበልጣል። His interpretation is greater than your ከዛ ምንም value. ነገር ሳይኖራችሁ You don't have anything. ባዶ ሆናችሁ You're empty. ሱፍ ለበሳችሁ፣ You're wearing a suit. ቆንጆ የምትሉትን ሽቶ አደረጋችሁ፣ You're wearing cologne. ከረባት አደረጋችሁ፣ You're wearing a tie. ሄዳችሁ You went there. then ቅድሚያ ለነሱ ይሰጥ ይላል። And then he will give you first. ምንድነው እዚህ ውስጥ የሰራው ስትሉ ትርጉም ነው። This is interpretation, the value of interpretation. ምንድነው እዚህ ውስጥ የሰራው ሲባል ትርጉም ነው። Interpretation. እየሰማችሁ ነው? ትርጉም ነው። ህልምን ስታዩ when you see dreams, ትልቁ ነገር ያለው ህልም ውስጥ አይደለም። the greater thing is not inside the dream. እየሰማችሁ ነው? ትልቁ ነገር ያለው
ህልም ውስጥ አይደለም። The greater thing is not inside the dream. ትልቁ ነገር ያለው ህልም ውስጥ አይደለም። The greater thing is not inside the dream. ምሳሌ ምሽት በፈረስ ስትሄዱ ራሳችሁን አያችሁት። Let's say you saw yourself riding a horse in the night. ጠዋት ስትነቁ በቃ መኪናዬ ልትበላሽ ነው ወደ ድሮ እግሬ ልመለስ ነው ማለት ከጀመራችሁ If you say my car is going to break down, የሰጣችሁት ትርጉም መኪናችሁን ይነጥቃችኋል። your interpretation will take away your car from you. የሰጣችሁት ትርጉም መኪናችሁን ይነጥቃችኋል። Your interpretation will take the car away ጠዋት from ስትነቁ when you wake up in the morning, ፈረስ አሁን የሀብት መገለጫ ሆኗል ብላችሁ ካመናችሁ horse is a sign of wealth. If you believe that, የሰጣችሁት ትርጉም የእናንተን ፋይናንስ ይጠብቅላችኋል። your interpretation will increase your finances. ሰውየው ምን ተሸወደ? This is what the man missed. ዮሴፍ በመልካም ሲተረጉም አየው። He saw when Joseph interpreted positively. ዮሴፍ ምን ብሎ እንደሸወዳቸው ልንገራችሁ። This is what Joseph did. ቁጥር 8 በእንግሊዘኛ አንብቡት። And they said unto him, we have dreamed a dream. እኛ ህልም አየን አሉት። And there is no interpreter of it. ትርጉሙ ግን አልገባንም ወይም ትርጉም የለውም ያየው ህልም አሉት። And Joseph said unto them, ዮሴፍም ለነሱ እንደዚህ አላቸው፣ do not interpretations belong to God? ትርጉም ከእግዚአብሔር አይደለም ወይ ብሎ ጠየቃቸው። Tell me them, I pray to you. ከዛ በኋላ እኔ ጸልይላችኋለሁ ንገሩኝ አላቸው። ለሰዎቹ አንድ ነገር ነግሯቸው የዚህን ህልም ትርጉም የምታገኙት ከእግዚአብሔር ነው ብሏቸው እሱ መተርጎም ጀመረ። እየሰማችሁ ነው? የዚህ ህልም ትርጉም እግዚአብሔር ጋር ነው ያለው አላቸው። After he said the interpretation is with God, ከዛ ለኔ ንገሩኝ አላቸው። and he asked them to tell him ትርጉሙን ከእግዚአብሔር እንደመቀበል ለዮሴፍ ነገሩት። sometimes big mistake ያያችሁትን ህልም ለእግዚአብሔር ትርጉሙ እንዲሰጣችሁ ከመጠየቅ ይልቅ ለፓስተር ተነግሩታላችሁ። This is your mistakes. You tell to the pastor rather than telling to God. ትመጡና ለሰንበሪ ተነግሩታላችሁ። You will come and tell somebody. ዮሴፍ እኮ እየነገራችሁ የዚህ ህልም ትርጉም የሚገኘው ከእግዚአብሔር ነው አላቸው። Joseph said, God will give you the interpretation. ከዛም እንደተፈጠረ ንገሩኝና ጸልይላችኋለሁ አላቸው። And he asked them to tell him and he will pray. ነገሩት፣ አልጸለይም፣ ቀጥታ ትርጉም ውስጥ ገባ። They told him and he started interpreting without praying. ነገር ግን የተፈጠረው ነገር ምን እንደሆነ ልንገራችሁ። This is what happened after. ሰውየው anointed የሆነ ሰው ነው። The man is anointed man. ከ3 ቀን በኋላ አሞሮች ይበሉሃል ካለ አሞሮች ይበሉሃል። After 3 days birds will eat you if you say that. ሰዎቹ ላይፍ ላይ የተፈጠረው ምንድነው? ዮሴፍ ተናገረ። Joseph spoke. ህልሙ የነሱ ነው፣ ትርጉሙን ዮሴፍ ነገራቸው። The dream was there and Joseph told them the interpretation. ከ3 ቀን በኋላ ሰውየውን አሞሮች በሉት። After 3 days birds ate his flesh. ከ3 ቀን በኋላ ሰዎቹ አንደኛው ወደ ስራው ተመለስ፣ አንደኛውን አሞሮች በሉት። After 3 days the man went to his job. ዮሴፍ ዳይሬክት የመጣው ወደ ትርጉም ነው የገባው። Joseph came directly to interpretation. ህልማችሁ አቅም የሚኖረው ስትተረጉሙት ነው። Your dreams have greater value when you interpret it. ሰዎቹን አይታችኋቸው ከሆነ የተናገሩት ነገር እኮ አንድ ነው። This is what the people have spoken. ለምንድን ነው ያዘናችሁት አላቸው። Why are you sad? Joseph said. ለምንድን ነው ፊታችሁ ያዘነው? Why do you frown? ለምንድን ነው የምታለቅሱት? Why do you mourn? የምናለቅሰው በአንድ ጉዳይ ነው። This is why we mourn. They say. ህልም አይተናል፣ ትርጉሙን አላወቅነው። We have seen a dream but don't know the interpretation. ህልም አይተናል፣ ትርጉሙን አላወቅነው። We have seen dream but with no interpretation. እያለቀስን ያለነው ትርጉሙን ባለማወቅ ነው። So this is why we mourn. ሄሎ እያለቀስን ያለነው ትርጉሙን ባለማወቅ ነው። ከዛስ ዮሴፍ ህልሙን ሲተረጉም እንዳላችሁ ልንገራችሁ። This is what Joseph did when he interpreted the dream. ወይን ጠጅ የሚያሳልፈውን ሰው To the cupbearer. ከዚህ ስትወጣ ለፈርዖን ንገረው እንዳትረሳኛለሁ። When you go out of here, tell to Pharaoh, don't forget about ዮሴፍ me. በየትኛውም አጋጣሚ ከእስር ቤት መውጫ አድርጎ ነው የሚጠቀምባችሁ። Joseph uses them as the way. በየትኛውም አጋጣሚ ወደ ፈርዖን መግቢያ በር አድርጎ ነው የሚጠቀምባችሁ። In any situation, he uses you as a door to Pharaoh. ወይን እያሳለፍክ ነው አለ። አዎ ከ3 ቀን በኋላ ስራ ትመለሳለህ፣ ለፈርዖን ንገረው። After 3 days, you will get to your job. Tell to Pharaoh about me. ለፈርዖን ስለማን ንገረው? ስለኔ ንገረው። Tell to Pharaoh about me. ስለኔ ንገረው። የህልሙ ትርጉም ውስጥ ይሄ ቃል የለም። In his dreams, there is no word like that. የህልሙም ትርጉሙም ይሄም ቃል የወጣው ከዮሴፍ አፍ ነው። Joseph said this word by himself. ሁሉም ነገር የወጣው ከዮሴፍ አፍ ውስጥ ነው። Everything went out from Joseph's mouth. ህልም ስታዩ When you see dreams, ከወይን ጠጅ አሳላፊው ይልቅ the cupbearer, greater than the cupbearer, እንጀራ የሚያሳልፈው ሰው መንፈሳዊ ነገር ያውቃል። the butler knows the spiritual stuff. ለምን እንደሚያውቅ ልንገራችሁ። This is why. መጀመሪያ የወይን ጠጅ አሳላፊውን ህልም አስጨረሰው። He waited for the cupbearer to finish his dreams. እሱ ጨረሰና ዮሴፍ እንዴት ነው የሚተረጉመው የሚለውን ፈለገ። And sought how Joseph interpreted. ወደ ስራ ትመለሳለህ ሲለው And heard that Joseph interpreted ሰውየው properly. አንድ ነገር እርግጠኛ ሆነ። And the man was ምንም አይነት መጥፎ ህልም ባይ
even though I see a bad dream, ይሄ ሰውዬ ለመልካም ነው የሚተረጉምልኝ አለ። this man will change it to positive. ለዮሴፍ ነገረው። He told to Joseph, ምንም አይነት መጥፎ ህልም ስታዩ when you see any bad dreams, ለመልካም ነገር መቀየርና መተርጎምን ተለማመዱ። seek to interpret it positively. ለመልካም ነገር መቀየርና መቀየርን ተለማመዱ። Seek to interpret it positively. ለዛ ነው ሰውየው ዮሴፍ በመልካም ነው የሚተረጉመው ብሎ ስላሰበ ነገረው። That's why the man thought Joseph will interpret the dream positively. ሰውየው በተዘዋዋሪ ምን እየነገራችሁ ነው? ህልም ሲታይ when you see dreams, መተርጎም ያለበት በመልካም ነው። you have to interpret it positively. መተርጎም ያለበት በመልካም ነው። You have to interpret it positively. ህልም dreams, ከዚህ በፊት እንደነገርኳችሁ አላርም ነው። before now I told you, it is an alarm. ህልም ትንቢታዊ መልእክት አይደለም። Dreams are not prophecies. ህልም ትንቢታዊ መልእክት አይደለም። Dreams are not prophecies. ህልም ሁሉ ጊዜ አላርም ነው። Dreams are always alarms. የኢዮብን መጽሐፍ ከዚህ በፊት ስለ ህልም ስናየታችሁ ኮን በተግሳጹ ያስደነግጣችኋል የሚለው And Job, in the book of Job, when we have seen, ህልም አላርም ነው። dreams are alarms. ምን ማለት ነው? This is what it means. በህልም In dreams, ነጮች የተሰበሰቡበት ስቴዲየም መካከል in an arena full of people, ነጮችን እያገለገላችሁ በህልማችሁ ታያላችሁ። you're ministering white people. ይሄ ህልም This dream ነጮቻችን እንድታገለግሉ ያደርጋችሁ። makes you minister of white people. ነጮችንም እንድታገለግሉ ያደርጋችሁ። Doesn't make you at the same time. ይሄ ህልም አላርም ነው። This dream is an alarm. ምን እያላችሁ ነው ለእናንተ? This is what the dream is saying. ተነስና እንግሊዝኛ ተማር እያለ ነው። Wake up and learn some English. ከዚህ በፊት ነግሬያችኋለሁ። From before now I told you, ጠዋት 11 ሰዓት ከሆነ ስራ የምገባው if you go to job 5 in the morning, 10 ሰዓት ላይ አላርም ሞላለሁ። you have to set an alarm 4 in the 10 morning. ሰዓት ላይ አላርሙ ይጮሃል። The alarm goes off 4 in the morning. አላርሙ ምን ብሎ ነው የሚጮኸው? This is what the alarm is saying. ተነስና ልብስ ልበስ ብሎ ነው የሚጮኸው። Wake up and get ready. ተነስና ሻወር ውሰድ ብሎ ነው የሚጮኸው። Wake up and get ready. ተነስና ሻወር ወስደ ወደ ስራ ሄድ ነው የሚለው Wake up and get ready and go to your job. እንጂ አላርሙ ስራ አይደለም። The alarm is not your job. የናንተ ድሪም የናንተ ትንቢታዊ መልእክት አይደለም። Your dreams is not your prophetical message. የናንተ አላርማችሁ ነው። Your dreams are your alarms. የናንተ አላርማችሁ ነው። Your alarms. ምሳሌ ከቻይናዎችና ከህንዶች ጋር ስትነግዱ በህልማችሁ ካያችሁ If you see being merchants with Chinese and Hindis, ይሄ ህልም አላርም ነው። this dream is an alarm. ምን እየነገራችሁ ነው? ህልም This is what it's saying. ተነስታችሁ ኤክስፖርት እና ኢምፖርት ፈቃድ አውጡ እያላችሁ ነው። Go and get an import export. ተነሱና ሻወር ውሰዱ እያላችሁ ነው። ህልም Stand up and get shower. ተነሱና ልብስ ልበሱ እያላችሁ ነው። Get ready. ሁሉ ጊዜ ህልም ባለበት ስፍራ አላርም አለ። So anywhere there is a dream, there is an alarm. ክብር ለኢየሱስ ይሁን። Glory be to ወደ Jesus. ቁጥር 5 ተመለሱ። በግዞት ቤትም የነበሩት የግብጽ ንጉስ ጠጅ አሳላፊና እንጀራ አብዥ ግብጽ ንጉስ ጠጅ አሳላፊና እንጀራ አብዥ ሁለቱም በአንድ ሌሊት አንድ ህልም ትርጓሜም የየራሳቸውን ህልም አለሙ። በረም ስሙ። ሁለቱም በአንድ ሌሊት ምን አሉ? አንድ ህልም አለሙ። Both in one night saw a dream. ሁለቱም ያዩት ህልም ደግሞ የተለያየ ትርጓሜ አለው። And their dreams have different interpretation. አሁን ምን ማለት መሰላችሁ? This is what it means. ህልም ላይ ብዙ ጊዜ የምንሸወደው This is what you miss in dreams. ህልም ላይ ብዙ ጊዜ የምንሸወደው This is what you miss in dreams. ዛሬ ላይ ያያችሁት ህልም To dreams you saw today, የሰጣችሁት ትርጉም አለ። you give an interpretation. ከአንድ ሳምንት በኋላ After a week, ያንኑ ህልም ድጋሚ ያያችሁት you will see the same dream again. እየሰማችሁ ነው? ያንኑ ህልም ከአንድ ሳምንት በኋላ ድጋሚ ስታዩት After a week, when you see that same dream, ያለፈውን ሳምንት ትርጉም የምትጠቀሙ ከሆነ ሞኞች ናችሁ። if you use the same interpretation as last week, እያንዳንዱ ህልም የራሱ ትርጓሜ አለው። you are mistaken. ብዙ ጊዜ የምንሸወደው ለሁሉም ህልም አንድ አይነት ትርጓሜ ነው የምንሰጠው። Every dream doesn't have the same interpretation. ሌትስ ኤግዛምፕል ፓስተር ሚኮ ጋር ስራ ቢዝነስ ለመጀመር አሰባችሁ። You wanted to start business with Pastor Miko. ለመጀመር አሰባችሁ። ፓስተር ሚኮ ጋር You come to Pastor Miko በህልማችሁ ስትጨቃጨቁ አያችሁ። and you start to bargain in your dreams. ከዛ ይሄ ስራ አይሆንም ብላችሁ ተዋችሁት። And you dropped your ideas. ከዛ ኃይሉ የሚባል ሰው ጋር ደግሞ እዚህ ቢዝነስ ጀመራችሁ። And you started a business with somebody called Hilo. እሱም ጋር በህልም ተጨቃጨቃችሁ። And you saw the same dream with Hilo ባለፈው ዕለት also. ስትተረጉሙት ስትጨቃጨቁ አይታችሁ ስራው አይሆንም ብላችሁ ተረጉማችሁት። Last time you interpreted it doesn't going to work. ይሄንም ደሴም የምትተረጉሙ ከሆነ ሞኞች ናችሁ። If you interpret this the same way you are. እያንዳንዱ ህልም የራሱ የሆነ ትርጉም አለው። Every dream has its own ይሄ interpretation. የራሱ ትርጉም አለው። ያኛውም ደሴም ህልም እንኳን ቢሆን የተለያየ ትርጓሜ አለው። Even if it's the same dream, it does have different ሰዎቹ interpretation. ያዩት ህልም ሁለቱም አንድ ህልም ነው ያዩት። People saw the same dream.
ድገም ያንበሉ ቁጥር 5 ስንት ህልም አዩ ነው የሚለው? ሁለት ህልም አዩ ይላል። አንድ ህልም ነው ያዩት። ለሁለቱም ሲተረጎም ግን በተለያየ መንገድ ይተረጎመው። And they interpreted it differently. ሄሎ ሁለቱም ሲተረጉምላቸው When he interpreted for both of them, የተለያየ አንዱን ትኖራለህ አለው፣ አንዱን ትሞታለህ አለው። the one was positive and the other one was negative. ህልም ጋር ስትመጡ When you come to ምሳሌ dreams, እግዚአብሔር ዛሬ ህልም አሳያችሁ አይደል? God made you see a dream ይሄንን today. ህልም ያሳያችሁ ዛሬ መልእክት ስላለው ነው። God has message for you. ነገ ይሄንን ህልም ድጋሚ ነገ አሳያችሁ። And tomorrow he showed you the same dream again. ድጋሚ ሲያሳያችሁ ዛሬ ደግሞ ሌላ መልእክት ነው። the same ህልም ነው ግን ሌላ መልእክት ነው። And the interpretation is different. ሶስተኛ ቀን ላይ ይሄንን ህልም ድጋሚ ያሳያችሁ። The third day you saw the same dream. አሁንም ሶስተኛ ጊዜ ስታዩ በዚህኛው የምታረጉሙ ከሆናችሁ ሞኞች ናችሁ። If you interpreted that the last time, you are ይሄኛውም mistaken. የራሱ ትርጉም አለው። It has its own interpretation. ሄሎ sometimes ትልቁ ቢጉ ፕሮብሌም እንደሆነ ታውቃላችሁ? Sometimes this is the big problem. ከፕሮፌት ሚራክል ጋር ተጨቃጨቁ በህልማችሁ አያችሁ። You saw fighting with ወይም prophets. ከፓስተር ሚክ ወይም ከሆነ ሰው ጋር ተጨቃጨቁ አያችሁ። You saw you were fighting with pastor. አይ ጧት ስነሳ በቃ ከልጣላ ነው ብላችሁ አይደለም ማሰብ ያለባችሁ። You don't have to take it literally in the morning. ባህሪያችሁን ስለመቀየር ነው ማሰብ ያለባችሁ። You have to start changing your behaviors. እየሰማችሁ ነው? የሆነ በጣም የእናንተን ላይፍ የሚቀይር ንግድ መጥቶ When a life-changing business comes to you, እዛ ንግዱስ በህልም ስትጨቃጨቁ ንግዱ ሲፈርስ ካያችሁ if you saw that breaking apart, ጧት ተነስታችሁ ትችዋለሁ እንዳትሉ። don't wake up in the morning and leave it ያ all. ህልም አላርም ነው። ቢዝነሱ በሚሄድበት ጊዜ ውስጥ የሚያፈርስ ነገር ይመጣል እያላችሁ ነው። That dream is acting as an alarm. ሶ ብድግ ብላችሁ ወዲያውኑ ምን በሉት? So the first thing you should do is, ሶ ህልምን አቅም የሚሰጠው ምንድነው ካላችሁኝ ትርጓሜው ነው። so interpretation gives power to dreams. ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። Jesus be praised. ሶ ህልም ማየት ከፈለጋችሁ So if you want to see dreams, ህልማችሁን ማስተካከል ከፈለጋችሁ if you want to fix your dreams, ህልማችሁ ከነፍሳችሁ ስለሆነ የሚወሰደው since your dream is taken from your soul, ነፍሳችሁ ውስጥ የምታስገቡትን ነገር ተጠንቀቁ። fix the things that you put inside your ነፍሳችሁ soul. ውስጥ የምታስገቡትን ነገር ተጠንቀቁ። Take care of the things you put inside your soul. ነፍሳችሁ ውስጥ የምታስገቡትን ነገር ተጠንቀቁ። Take care of things you put inside your soul. 4 6 7 hours For 6 and 7 hours, ፊልም አያችሁ። you saw a movie. ፊልም ላይ የሚደረገውን ነገር በሙሉ አያችሁ። You saw what they do inside the movie. ማታው ነፍሳችሁ ውስጥ ዲፖዚት ከሆነው ነገር መንፈሳችሁ ድሪም አድርጎ አመጣው። And your spirits brings from the deposit of your ሶ soul. ተነስታችሁ ህልማችሁን ሳይሆን የቀን ውሏችሁን መገሰጽ ያለባችሁ። So you have to rebuke your days, not your dreams. ለዛ ነው sometimes ጧት ስትነሱ So when you wake up in the morning, ጧት ስትነሱ when you wake up in the morning, ኪሳችሁን አያችሁት። you take your pocket, ከዛ እቺ ብር ልታወጣ የምትችለው እቺ ነው ብላችሁ አስቤዛ ገዛችሁ። and you buy groceries, ጓደኞቻችሁ በሙሉ የቤት ኪራይ እንደተወደደ ማውራት ጀመሩ። and your friends start speaking about the expenses of life. የቀበሌ ቤት ነበር መጠለያችን፣ አሁን ጭራሽ መንግስት የቀበሌ ቤት እያፈረሱ ነው የሚል ጓደኞቼ ቀኑን ሙሉ ይሄንን ሲያወሩ ዋሉ። And your friends start speaking about inflations. ህልም ስታይ ባለጸጋ ሆነህ አታይም። Your dreams will not be of wealth. እየሰማሽ ነው? ጠጅ አሳላፊው ቀኑን ሙሉ ጠጅ ላይ ስለሚውለው ማታ ጠጅ በህልሙ ይመጣው። The cupbearer saw the dream because his days were. ጧት ተነስቶ ጠጅ ይጠምቃል። In the morning he makes wines. የወይን ፍሬዎችን ይለቅማል። He pluck wines. ቁርስ ሰዓት የደረሰ ሰዓት ለፈርዖን ይሰጠዋል። He gives to Pharaoh in the ለፈርዖን morning. ቤተሰቦች ይሰጠዋል። He gives to Pharaoh's ሰውየው family. ውሎ ወይንና ወይን ላይ ብቻ ነው። This man's job is with vineyards. እንጀራ የሚያሳልፈው ሰውዬ ደግሞ ጧት ተነስቶ ጤፉን ኤቭሪቲንጉ እንደዚህ ያድርጉት ብሎ ያያል። And the butler take control of the kitchen. ሁለቱም ሲያዩ ጠጅ አሳላፊው ጠጅ፣ እንጀራ የሚያቀርበው ሰው እንጀራ ነው ያዩት። The cupbearer saw wine and the butler saw a ግን bread. የሚገርመው ነገር ባዩት ህልም ውስጥ ግን አቅም ስለነበረው ጠጅ አሳላፊው ወደ ስራው ተመለሰ። The cupbearer went to his job. Since their dream has powers. ሶ አንዳንድ ጊዜ ህልሞቻችሁ መቀየር ከፈለጋችሁ ውሎቻችሁ መቀየር አለባችሁ። So if you want to change your dreams, ለዚህ ኤግዛምፕል አንድ የተቀባይ እግዚአብሔር ሰው ጋር 3 ቀንና 4 ቀን ብትውሉ if you stay with a man of God 3 days or 4 days, በአምስተኛው ቀን መናፍስቶች እያሯሯጣችሁ ወይም የተደባደባችሁ ትውላላችሁ። and in the 5th day spirits will fight with you. ከዛ ጋንት እያስወጣችሁ ትውላላችሁ። And then you will cast out demons. ህልማችሁን አፌክት ያደረገው ምንድነው ካላችሁኝ ውሏችሁ ነው። Your
days have affected your dreams. ህልሞቻችሁን ማስተካከል ከፈለጋችሁ ውሎቻችሁን አስተካክሉ። ኢንቫይሮንመንታችሁ የተቀየረ ሰዓት ኢቭን ማይንዳችሁ ይቀየራል። The moment you change your environment, your minds will be ህልሞቻችሁ changed. ይቀየራሉ። Your dreams will be changed. ህልሞቻችሁ ይቀየራሉ። Your dreams will be changed. ህልሞቻችሁ ይቀየራሉ። Your dreams will be changed. ምናችሁ የተቀየረ ሰዓት፣ የምትውሉበት ስፍራ የተቀየረ ሰዓት። The moment your environment is changed. በዚህ አንዳንድ አጋንንቶች የሚለቋችሁ የምትውሉበትን ስፍራ ስትቀይሩ ነው። When you change your environment, some demons will leave you alone. ምሳሌ ከ6 ሰዓት እስከ 8 ሰዓት For example, from 12 up to ኃይለኛ የሆነ የሲጋራ ሱስ ያለበት ሰው a person with a cigarette addiction. ፕሮግራም አላችሁ ብላችሁ ቸርች ብታመጡት ያ የአዲክሽን መንፈስ ወይም የሱስ መንፈስ መስራት አይችልም። That addiction spirit can't work inside church. ከ6 ሰዓት እስከ 8 ሰዓት ስፍራ ስለቀየረ ለመጀመሪያ ጊዜ በታሪኩ ሳይቀምና ሳያጨስ ይውላል። Because he changed environment from 12 up to 2. ምንድነው የቀየረው ከተባለ ስፍራ ነው የቀየረው። He changed his environment. አንዳንድ ጊዜ አንዳንድ አጋንንቶችን መሸሽ ከፈለጋችሁ ስፍራ ነው መቀየር ያለባችሁ። If you want to escape some demons, you have to change your environment. እስፔሻሊ ደግሞ ይሄ የድህነት መናፍስቶች Especially the spirit of poverty. የድህነት መንፈስ ሁለት ነገር ይጠላል። The spirit of poverty hates two things. የመጀመሪያው መስጠት ነው። The first thing is giving. ለምን እንደሚጠላ ልንገራችሁ። This is why. የላችሁም ብሎ ሰብኳችኋል። He told you that you don't have anything. የላችሁም ባዶ ናችሁ ብሎ ሰብኳችኋል። He told you that you are empty, you have nothing. ለመስጠት ከተነሳችሁ When you stand up for giving, ስብከቱን አልተቀበላችሁም አለኝ እያላችሁት ነው። you are telling them that I have. የሰማችሁ ነው። ለመስጠት ስትነሱ When you stand up for giving, የለሽም ጭራሽ አንቺ መቀበል ያለብሽ ብሎ ነግሮሻል። he told you that you have to receive, don't give. ልክ ኪስሽ ውስጥ ብድግ አድርገሽ ለመስጠት ስትነሺ The moment you reach your pocket, የለሽም ብያት የለው አሁን አልተቀበለችኝም ይላል። he will be confused. ሁለተኛ የሚጠላው ነገር The second thing he hates, የእምነት የድፍረት እርምጃ ይጠላል። he hates the bold moves. የእምነት የድፍረት እርምጃ ይጠላል። A bold moves. sometimes አማኝና ደፋሩ ናችሁ ተንቀሳቀሱ። Sometimes you have to be bold and believer. 2 ዓመት ሙሉ እግዚአብሔር በእግሬ መሄድ አልፈልግም ብላችሁ ጸልያችኋል። You have prayed for not to walk for አሁን 2 3ኛ years. ዓመት መጥቷል። The 3rd year comes here. ጸሎቱን እንዳትደግሙት። Don't repeat the prayer. because እግዚአብሔር ከ2 ዓመት በፊት ሰምቷችኋል። ያልሰማችሁት ለመሰላችሁ እናንተ 2 ዓመት ሙሉ የደገማችሁት። Because God already answered your prayer 2 ማድረግ years ያለባችሁ ago. ልብሳችሁን ልበሱ፣ Wear your clothes, ጥሩ ነገር አድርጉ፣ stand up, የመኪና መሸጮች ቦታ ሂዱ። and go to a car እቺ መኪና dealer ስንት ነች በሉ። and ask the ያኛውስ price. Ask the price. ጠይቋቸው፣ ይሄኛው ስንት ነው የሚሸጠው በሏቸው። Ask for the price. ይሄኛውስ በካሽ ነው ወይስ በባንክ ነው በሏቸው። ደፋር ሁኑ፣ Be bold. ደፋር ሁኑ፣ ደፋር Be bold. ምንም ስፔሻሊ ፋይናንሻል ነገር አትፍሩ። ሁሉንም ነገር ፍሩ፣ ፋይናንሻል ነገር አትፍሩ። Don't be scared of financial stuff. because እግዚአብሔር የእናንተን ድፍረት አይቶ ከእናንተ ኋላ መንቀሳቀስ ይጀምራል። When God sees your boldness, He will start to move behind እግዚአብሔርም you. እንደሚጠብቅ ታውቃላችሁ። This is what God expects from you. ብዙ ጊዜ ትልቁ ችግሩ እንደው ልንገራችሁ። This is the bigger problem many ብዙ times. አማኝ Many believers በሩን ቆልፎ ቁጭ ብሎ ስቅስቅ ብሎ ያለቅሳል። will lock their doors and sit down and cry. እግዚአብሔር ቁጭ ካሉ ሰዎች ጋር አይቀመጥም። God doesn't sit with you. ከሚንቀሳቀሱ ሰዎች ጋር ይንቀሳቀሳል። God moves with people who ከሚሮጡ move. ሰዎች ጋር አብሮ ይሮጣል። God runs with people who run. ከሚቸኩሉ ሰዎች ጋር አብሮ ይቸኩላል። God moves with people who move. ከሚቸኩሉ ሰዎች ጋር አብሮ ይቸኩላል። God swifts with people who are swift. ማድረግ ያለባችሁ ነገር ምንድነው? This is what you should do. ደፋር መሆን፣ Be bold. መንቀሳቀስ፣ አንድ እርምጃ መነሳት። You have to move. You have to make the first step. ዘንድሮ 5ኛ ዓመቴን አላስቆጠርም፣ 5 ዓመት ሙሉ ለቤት ኪራይ አልቅሻለሁ፣ ዘንድሮ ቤት እገዛለሁ ብላችሁ በድፍረት መነሳት። You have to be bold that you will buy a house this year. ብቻዬን አይደለሁም፣ እግዚአብሔር አብሮኛል። ዘንድሮ God is moving with me. You should say be ብቻዬን bold. አይደለሁም፣ አምላኬ አብሮኛል። God is with me. You should say. ብራካቶንዶ ሮቦሳቴ ጄሌብሬዲያ ክራዶሳቴ አሜን። ብራጋዶንዶ ሮቦሳቴ አሜን። አሜን። ሄሎ ሄሎ፣ የሰማችሁ ነው። Are you listening? በድፍረት ተንቀሳቀሱ። You have to move in boldness. ደፋሩ ነው። Be bold. እግዚአብሔር ከሚንቀሳቀሱ ሰዎች ጋር ይንቀሳቀሳል። God will move with you when you move. የሰማችሁ ከሚንቀሳቀሱ ሰዎች ጋር With እግዚአብሔር ኦልሬዲ በይሰጣችኋለሁ ብሎ የተናገረው ለመንቀሳቀስ እንኳን የሞከረ ሰው የለም። you have not tried to move when God have said move. ቤት ሲሰጣችሁ አይቻለሁ። I have seen houses coming to you. ሲሰጣችሁ አይቻለሁ። God is ሲሰጣችሁ giving you አይቻለሁ። houses.
ሲሰጣችሁ አይቻለሁ ሲሰጣችሁ አይቻለሁ 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 ሲሰጣችሁ አይቻለሁ ሲሰጣችሁ አይቻለሁ ሲሰጣችሁ አይቻለሁ ሲሰጣችሁ አይቻለሁ houses. መጽሐፍ ቅዱስ እንደዚህ ይላል The Bible says ድሃ እየለመነ ይናገራል the poor will beg and speak ባለጠጋ ደግሞ በድፍረት ይናገራል and the wealth will speak of boldness. እየሰማችሁ ነው ባለጠጋ በምን ነው የሚያወራው The wealthy speak of boldness. ባለጠጋ መሆን ከፈለጋችሁ ደፋር መሆን አለባችሁ You have to be bold if you want to be wealthy. ደፋር መሆን አለባችሁ Be bold. እየሰማችሁ ነው ለአንድ ጉዳይ For a matter, ባለጠጋና ድሃ የሆነ ሰው ቢሮ ቢገቡ if a person who is poor and wealthy goes to an office, ድሃው ሰው መብቱን ለማስከበር እያለቀሰ ነው የሚያወራው the poor will speak crying መብቱ ነው because it is his right. ግን እያለቀሰ ነው የሚያወራው And he will speak of crying. ባለጠጋ የሆነ ሰው ደግሞ መብቱ ባልሆነ ጉዳይ ላይ በድፍረት ነው የሚያወራው And the bold and the wealthy will speak boldness. ድህነት ድፍረትን ይፈራል Poverty fears boldness. ደፋር ሰዎችን ይፈራል Poverty fears boldness. ኪሳራ የማይፈሩ ውድቀት የማይፈሩ ደፋር ሰዎችን ይፈራል Is scared of bold people. ፋይናንሻል ነገራችሁ ሲቀየር ያለው I'm seeing your finances changing. የእናንተ ፋይናንስ በኃይል ሲቀየር ያለው I'm seeing it changing. በኃይልና በኃይል ሲቀየር ያለው I'm seeing it changing. የእናንተ ፋይናንስ Your finances በኃይል ሲቀየር ያለው is changing greatly. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። ለበለጠ መረጃ ስክሪን ላይ በምትመለከቷቸው ስልኮች መደወል ይችላሉ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።